አንተም ሰላም ምን አቆይ እንትን ነው እኔ መልክም አለው መልኩ ቆንጆ ነው። አይናችን አይደለም መጀመሪያ የሚበላ እስቲ ሲያዩት ያላማረ ሲበሉት ያቅራል በይ። ምን ሲያዩት ያላማረ ሲበሉት ያቅራል። ወለ ተከናወነ ተከናውኗል። ሰላም ዩቲዩብ እንዴት ናችሁ? አሁንም በድጋሚ ተመልሻለሁ። ለተለመደ እንግዲህ ከቲክቶክ መንደር ላይ ምን አነጋጋሪ ነገሮች ምን አስቂ ነገሮች ተካሄዱ የሚለው ነገር በዚህኛው ቪዲዮ በዚህኛው ቻናል እንመለከታለን። ለዚህ ቻናል አዲስ ከሆኑ በቅድሚያ ሰብስክራይብ ማድረጉን እንዳይረሱ። ወደ ቪዲዮ እንሂድ። ይመቻችሁ። የመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ልጠይቃችሁና ልሸልማችሁ ወይስ ልጠይቃችሁና ልሸልማችሁ? እሺ ነው ወደዚህ ሁለታችሁም የምትጠይቁት። እምቧቤ ናሜቦራ እምቧቤ ሰላም ሰላም ሰላም። ከማን ጋር ነኝ? ኪያና እና ኤሊያና ጋር ነኝ። እንኳን አደረሳችሁ ለዛሬው ቀን። እንኳን አብሮ አደረሰን። ሶስት ጥያቄ ነው የምጠይቃችሁ። ሶስቱንም ከመለሳችሁ 1000 ብር ሸልማችኋለሁ። ሁለት ከመለሳችሁ 500፣ አንድ ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ያቺ ገብቷታል። ያዳ እኔ እነግራችኋለሁ መልሱ፣ እናንተ ሞክሩ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ጀስት ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍል ጆሮ መበሳት እንዲ መታገጭበት ምናምን ነገር ባይላት እርግጠኛ ነኝ አታውቀውም። ጌጥ ምናምን ብሎ ስለጨመረ የመጀመሪያ ምላሽ ተመልሷል። ሁለተኛ ጥያቄ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድነው? ቀጥ ሲጠልቅሽ ለምን እንደሆነ እንጃ ሲዘልቅሽ አስቸጋሪ ነው። እና ስንተኛ ክፍል ነች አልሽኝ? ከረባት ነው። ደቂቃችሁን በደንብ እየተጠቀማችሁ አይደለም። ሶስተኛ ኧረ ከረባት አያስኬድም። እሺ ይሁን። ያ ጥያቄ ከአንድ እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 Why? What did you say? ስንት? 3 Your wife, your knife. የት ቦታ ላይ አስባችሁ ተናገሯል? ስንት ዘጠኞች? 100 ምን እንዴ? 100 ዘጠኞች? 18 ዘጠኞች ነው ያሉ። አንድ ጥያቄ በትክክል ስለመለሳችሁ 100 እንዴ ራሱ ልክ አይደለም። 1 9 ነው ያለው፣ 19 ነው ሌላኛው፣ ከዛ 9 ነው፣ 39 ነው፣ 1 9 ብቻ ነው ያለው። አይ አጠያቂው ራሱ አያውቅም። ብር አሸንፋችኋል። ቴንክ ዩ ኤሊያና 100 ብር አሸነፉ። ኧረ ለጆሮ ጌጡማ ጨመረ መስጠት ነበረበት። ያንን ማንም ሰው በጆሮ ጌጥነት አላረ በጆሮነት አይመለከተውም። ከዳ ያበረ ተበች ያበረ ጥያቄ ነው። ወንድ ልጅ ካንቺ ጋር ዴት ለማድረግ በወር ስንት ብር መስራት አለ? Good question. በወር 300 ሺህ እንዳት ያው ግዴታ ነው። ግዴታ መስራት አለበት ማለት የኔ እናት ፍቅር ይበቃል። ባይሰራም ችግር የለውም። አይ ባይሰራም ሳይሆን ያው ትንሽ ያስፈልጋል፣ ግን ሞር ፍቅር ይበልጣል ብዬ አስባለሁ። የት ነሽ አሁን ለዚህ ልጅ ሙሉ ደሞዛችሁን ብትሰጡ ራሱ አይቆጫችሁም እኮ። እንደዚህ አይነት ነው። አሁን 300 ሺህ የሚሰሩት እኮ ኢትዮጵያ ሰንተራቸው ነው ይቆጠራሉ እኮ በጣት ይታወቃሉና 300 ሺህ ካልሰራ እኔ እንዴት አያረግም? ደግሞ ልጅቷ እንደምትመስል እኮ ማለት ነው። አረፉ ክፉ ነገር አታስብሉ። እና 300 ሺህ ብር ቀላል አይደለም። ወራችሁ ነው እንዳት ከልመና መልስ እሺ ልቤሰው ይወዳል እንዴ ስጋ አኒ ስጋ ምን ያህል ኢትዮጵያውያን ስጋ ይበላሉ ነው? አሁን የኔ ቤቶች ማለት አለብን። እሺ የሚለምኑ ሰዎች ስጋ ይበላሉ። ነገሩ ወር እንዳላችሁ እኮ እናውቃለን። ያው አላ መስጠት አናቆም ነው። ልቤ ሰው ይወዳል ወዲያው ይላመዳል
የቀረበኝ ሁሉ ወዳጅ ይመስለዋል። አሁን የት ቅርንጫፍ እንደምትሰራ ነው ማጣራት ያለብን ሲመስለኝ። ይላመዳል ሰው ያምናል ይወዳል፣ ይሄ ልቤ ሰው ያምናል ይወዳል ይመስለዋል፣ ወዳጅ ይመስለዋል፣ ይሄ ልቤ ሰው ያምናል ይወዳል። አይቷለ መራመድ እግሩን ቢያስለክሰው በማዳት ቢያሳሹትን የምር ልጅቷ ግን እየለመነች ነው ወይስ ለኮንተንት እኛን አለ አይደለ ቲክቶክ ላይ ትንሽ አቴንሽን ይፈልጋል። ትንሽ በጣም ማለት አለባችሁ ምናምን ነገርና ብቻዋን ከሆነችና እየለመነች ከሆነች አላገመን እንጃ። አሁን ፈምሳለች የሚሰጣት ሰው ያለ አይመስለኝም። አብዛኛው ሰው እኮ በወራዴ ነው ስጋ ሊያገኝ የሚችለውና ስጋ እያበላሽ ቪዲዮ እየለቀቀች መንገድ ላይ ስትለምን ምናምን ቢያገኟት የሚሰጧት አይመስለኝም። ላይቀልድ ሊሆን ይችላል ግን እንኳንም ደላሽ ከዚህ እንማር እስቲ። ጋምቤላኛ የሚባል ቋንቋ የለም። በጋምቤላ ውስጥ 5 ብሔረሰቦች አሉ። እነዚህ ብሔረሰቦች የራሳቸው ቋንቋ፣ የራሳቸው ኑሮ፣ የራሳቸው ባህል አላቸው። ልክ እንደ እያንዳንዱ ኢትዮጵያውያን ማለት ነው። እነዚህ ብሔረሰቦች ኑዌር፣ አኝዋክ፣ መዠንገር፣ ኮሞና ኦፖ ናቸው። በእያንዳንዱ ስማቸው ስር ደግሞ የራሳቸው ቋንቋ ያወራሉ። ኑዌር ኑርኛ ያወራል፣ አኝዋክ አኝዋክኛ ያወራል፣ ኦፖ ኦፖኛ፣ መዠንገርኛ፣ ኮሞ ኮሞኛ ያወራሉ። ከዚህም ባለፈ በጋምቤላ ክልል ውስጥ የተለያዩ ብሔረሰቦች አሉ ከሌላኛው የኢትዮጵያ ክፍሎች የመጡ ማለት ነው። አማርኛ በስፋት ይወራል፣ እንደምናውቀው የሥራ ቋንቋ ነው። ኦሮምኛ አለ፣ ትግረኛ ይወራል፣ ጉራግኛም ይወራል፣ ከምባትኛም አለ ይወራል። እያንዳንዱ ቋንቋዎች አሉ ይወራሉ። ጋምቤለኛ የሚባል ቋንቋ የለም። እኔም ጋምቤለኛ የሚባል ቋንቋ እንዳለ ነበር ማስበው። ማለት ሁሉም ቋንቋ ተመሳሳይ ይመስለኝ ነበር። ይመች አታይንም ትናገር። እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። ሴት ነው እንዳትለይ። የማንን ያሳየው ነው? እሱ ራሱ ያሳየው አይደል? እሺ ታሳይች ወንድ ትጠቆመኛለህ? ኧረ ወንድ ነው ያሳየኝ ቅድም። እንዴ አንተ ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ስራት ለምንድን ነው ህግ የምታስተጋግለው? ስራት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ። እሱ እኔ ሌላ ቦታ ቼክ አቃጣሪ። ኧረ ይቅርታሽ ተመሳስሎ ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደል እንዴ? ውስጥ ነው ማለት ነው። እሺ መጣ አንተ አይ አንተን ይመስላል ነው አንተን ይመስል ያሳየን። ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። እንደዚህ ኖርማል ነው ማለት ታሰበበት ሪል እንደዚህ ነው ነው ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ና ተረጋ። በሳምንት በጣም ከተለቀቁ ቪዲዮዎች በጣም የሚያናዱና በጣም ባለጌ የሆኑ ሰዎች ናቸው ፕራንክ አድራጊዎች። የኛ ሀገር የፕራንክ ቪዲዮ በጣም እየጣሰ መጥቷልና
በቃ የህግ ባለሙያ ነው ልጁ እንደምታዩት ምን እንደሚያል ያንን ማንም ይፈራዋል እንዴት አትፈሩትም እኔ ህግ ባለሙያ ደግሞ እኛ ሀገር ታውቃላችሁ በቃ ሊማቱም ይችላሉና ልደነገጥ ትችላለህ ናቲ ባይደነገጠ ይገርማል እኔ እንደዚህ አይነት ፕራንክ ለምን እንደምሰሩ አላውቅም ሌላ ሰው እንደዚህ ይሰራሉ ወይስ ናቲ ስለሆነ እና በጣም ነው የተናደድኩት ይሄንን ቪዲዮ ስመለከተውና በጣም ሰዎች እየተናደዱ ነው በጣም ቅጣታ ፕራንክ ነው በቃ ፕራንካችሁን በልካሉ ሰዎች ሪአክት ያደርጋሉ ሊሳደቡ ይችላሉ ሊጣሉ ይችላሉ አሁን ሌላ ሰው ሆኖ ቢጣላ ሰውን ከልጁ ጋር ምንድነው የሚፈጠረው ቢሰነዘርስ ቀድሜ ልማታ ብሎ የሆነ ነገር ቢያደርግስና ፕራንክ አረፉ በቃ የቀረበት ነገር ነው ዩቲዩብ ላይ ፕራንክ ምናምን ብሎ ማንንም የሚጨነቅ የለም በቃ ይሁን ሌላ ነገር ሰሩ ጥላውን ዘርግቼ የሚይዘው እኮ ዝናብ ስለሆነ እንዳይመታኝ ነው እሺ እስቲ ይሄን ጥላ ወደዛ አርግልኝ አይባልም ሰልፍ ላይ ነን ከቻልኩ አስጠልልሃለሁ ካልሆነ ርቀትን ጠብቀህ ቁም ስር የተለጠፈ ጠብ ሲልብህ ጥላ ወደዛ ነው ሲጀመር አንተ ራሱ ጥላ እንዴት ትይዛለህ ምን አይነት ሰዎች ናቸው እኔ ጥላ የሚይዙ ሰዎች አናዱኛል ሴቶች ናቸው ደግሞ አብዛኞቹ አጭር ናቸው እዚህ አንገት ይሰር ነው የሚከቱትና ሰልፍ ደግሞ ተራርቀህ አትቆም የሆነ ሰውዬ ኋላ ይመጣል ምናምን እንዴት ታረጋለህ አትሸሽ ነገርና እንዳለው በቃ መጣለ የምታስጠልሉን ከሆነ በጣም ጥሩ ነው ማታስጠልሉን ከሆነ ግን እንነጫነጫለን መብታችን ነው አንተ ትላንትና አካውንት ገብቶልሃል ብለህ ጸልይልኝ ባንክ ቤት ሲሄድ ግን አጭበርባሪ ብለው ነው ያሰሩኝና እባክህን የእግዚአብሔር ሰው ምን ፈለክ የጌታ ባሪያ ገንዘቡ በንግድ ባንክ ነው ወይስ በአዘር ባንክ ነው የተላከልኝ ከላይ ባንክ ስጠይቅ ምናምን 3 ጊዜ ተመላልሼ ስጠይቅ ገንዘቡ አልገባም አሉኝ አንተ ደግሞ ገብቷል ብለኸኝ ነበር ስርዓት ያዝ በዘንጋዳ ንፍሮ በተሟሸው አፍ የጉንጭን ቅርሻት አትጥፋ የጌታ ባሪያ ምን አጠፋው እኔ ሳሎን ጌታ ነው የጌታ ባሪያ በምህረት አስበኝ ለማንኛውም ገንዘቡ ገብቶ ነበር ተጠራጣሪ ነህ ይለኛል እግዚአብሔር መንፈስ በሁለት ሐሳብ የሚያነክስ ተብሎ እንደተጻፈ በጌታ ሚራክል ላይ እምነት ስላልነበረ ገንዘቡ ተመላሽ ሆኗል የእግዚአብሔር ሰው ምን ማለት ነው ገንዘቡ ተመላሽ ሆኗል ማለት እንዴት ይሄኮ የምድር የፋይናንስ ህግ ነው እንደዚህ አይነት ስርዓት የሚከተሉት አሁን ለምሳሌ መንግስት በጀት ይበጅትና ሰኔ መጨረሻ ላይ ገንዘቡን ካልተጠቀመ ተመላሽ ሆኗል ይባላል እግዚአብሔር የለቀቀውን በጉባኤ መካከል ኳትሪሊየን ብር ገብቶልኝ እንዴት ነው ተመላሽ የሚሆነው አላውቅልህም እንዳንተ ፖለቲከኛ ሳልሆን የምነግርህ በሰማያዊ ቋንቋ ነው ካልገባ የራስ ጉዳይ አንተ በኔ ላይ ነው የምትሳለቀው ከሰማይ የተላከ ገንዘብ እንዴት ተመላሽ ሆነ ትለኛለህ እሱ ነው እንደገረመ ገና የምድር ቆይታ እንዲያበቃ ነፍስ ወደ ሰማይ ተመላሽ እንድትሆን አደርጋለሁ እያስፈራራኸኝ ነው የታውቃለሁ ኳትሪሊየን ብር ይገባልሃል እንዳልከኝ አለቀህም እሺ ምን በደልኩ በጉባኤ መሃል ተናግረኝ እሱ የተናገረ የጌታ መንፈስ ነው አሁን እኔ በስጋ ነኝ በስጋ ደግሞ አላውቅህም በስጋ እናውራ ካልክ ደግሞ በሚገባ ቋንቋ በትርጉምም ጭምር አስተምራለሁ በመትፈልገው ቋንቋ አነጋግራለሁ ምን ይመስላል ይሄ ሁለተኛ አጠገቤ እንዳደስ የመኪናውን አየርኮ በቀለ ይኸውልህ ሰው ልትበድል ትችላለህ ሰንበዲን ልታሳዝን ትችላለህ እግዚአብሔር ግን ስትበድል ይበቀልሃል ወደሱ የሚመጡትን ህዝብ እያሸሸህበት ነው ምክንያቱም እግዚአብሔር አይሰራም እግዚአብሔር ውሸተኛ ነው እያልክ ነው ይጠብቃል ያፍንጫዬን ሁሉ ሰላም እያወቀ ነው እሺ ይዞይ ከሚስቱ ጋር ቢሰራቸው ድራሞች ራሱ በጣም ጸዴ ነው ሚስቱ ሳትሆን ያ ካራክተሯ ሴቷ ማለት ነው እና በጣም ይመቸኛል ሃይማኖታዊ ድራማ ሆኖ ግን አላ የሃይማኖታዊ ድራማ አይመስልም በጣም ፈሪ ናቸው ይመችዋል እንግዲህ ተመልካቾቼ ፓስታ እንግዲህ ከኬኒሳ ጋር ቆንጆ አድርገን ሰርተናል ከዚህ በኋላ ብቻዋን ሰራለች በጣም አሪፋል ከዚህ በኋላ ብቻሽን መስራት ሁሉ ምቹ ይመስለኛል እናያለን እንግዲህ ትመጣለች ማለት ነው በፓስታ አሰራር በድጋሚ ከናንተ ጋር እኛ ግን ጨርሰናል እስቲ እንቀምሰዋለን ደግሞ አብረን እንዴት የሚያምር የሚጣፍጥ ፓስታ እንደሰራን የሚያምር መጀመሪያ እኔ መልክም አያለው መልኩ ቆንጆ ነው አይናችን አይደለም መጀመሪያ የሚበላ እስቲ ሲያዩት ያላማረ ሲበሉት ያቅራል በይ ምን ሲያዩት ያላማረ ሲበሉት ያቅራል ይባላል እኛ ጋር ተረት ተቀመስኩኝ በኋላ ምን አለች ሰው በጣም የሚጣፍጥ አንቺ እኔ ግን እነካሁት ነገር ነስሪ ኦ ማይ ጋድ እስቲ ስጫይ ደህና ነው መንካቴ ደህና ነው ደህና ነው ግን ምን አለ እስቲ አቁም ይመብላል ደህና ነው ልጅሽ ይባረክ በጣም የሚጣፍጠው እሱን እንድልስ አዎ ነው ጎበዝ ነሽ እሱማ ኦ ማይ ጋድ ከኔ ትሻለሽ ግን እሱ አይኔ ላይ ተፈጠረ ከኔ ይሻሻል ስለማትቺ ከኔ መሻል እንደዛ ሽንኩርት እያቃጠለኝ ነው
ቆንጆ ነው የሰራሽ በጣም። ስለዚህ የሚቀጥለው ጊዜ ራሴ እሰራዋለሁ እና ሞክረዋለሁ። ሲጣፍጥ እውነት ግን ትንሽ ተቀጥለዋል እውነት ለመናገር አማስላለሁ ብለሽ ማማሳያ ወስር ሰዓት ትንሽ አቃጥለሽብኛል። እኔ ነኝ ስተቱን ወደ እኔ ተማሪ ስለሆንሽ እውነት አሪፍ ነው ግን የእውነት ከልብሽ ማለት እንደዚህ ነው ቤት የምትሰሪ ለልጆች? አይ ቀስ ብዬ ታይም ወስጄ ነው ለባሌ ምናምን ለልጆቼ። ባለቤትሽ ይሄን ይበላል ብትሰጪው? አዎ በጣም ይወዳል። እርግጠኛ ነሽ? ይሄ ምን ሆነ ይሄ ያንቺ ነው ምናምን ካለሽ የሌላ ሰው ነው የሰራ ምናምን የኔን እጅ ምናምን ውስጡ ያውቀዋል አንቺ መሆንሽን እሱ ነው የምለው። ይሄን ይበላል ያውቃል ብለሽ ትንሽ ስለነካሽው አንቺ ያውቀው ይችላል። ተበላሽ ምናምን ትንሽ ግን የሰና ያበላሽችው ስትዩ ደግሞ አገባኝ ብለ እነዚህ ሁለት ሰዎች በጣም በቃ ጀለስ መሆን አለባቸው። ኬኔሳ ፓስታ ለመስራት አመት ምናምን ፈጅቶባታል። ይሄ ወቸጉር ላይ ካወራሽ በኋላ ራሱ ፓስታ እየቻለች አይደለም። እቺትዮ በች ፓስታ እንደምችል ፈጣሪ ነው የሚያውቀው። አምለሰት ባለፈውንም አይተናል። አሪፍ ተጫዋች ሆናለች። ይመቻል። ባይስ ምንም በል ከተባለ ይላል ቲክቶክ ላይ ምንም ነገር በል ከተባለ ይላል። አይ ባይስ ይመቹት። ሆነ ተከናወነ ተከናውኗል። ወዴት ነበር የኢትዮጵያ ወጣትዬ ባንድ ኩላሊት ሲሄድ ከዚህ በኋላ እና ማስረጃ ዘውቁ ከዚህ በኋላ ወጣት እንግዲህ ሚስት አገኝበቅ። እኔ ማርያምን እንደዛ ነው ስቅ ያላውቅም። እግዚአብሔር ነው ብላችሁ በሳቅ በቃ አይደል ነጮች ሞኝ ሆነ ብሎ ማለት ምን ሆነ ነው ምናምን ይስከሚል ነው እግዚአብሔር አንድ እውነቷን እኮ ነው። አሁን በወር 300 ምናምን ሺህ ብር ይሰራ ከተባለ ሊጠብሱት የሚችሉት ሰዎች እንደዚህ አይነት ሰዎች ናቸው። እና እኛ በቃ አማራጭ የለንም። ስለዚህ 300 ሺህ ብር እስከ መስራት ድረስ አንተም በሲንግልነት እንኖራለን። ብቻ ጋር ዛሬ ቪዲዮአችን ይሄን ይመስል ነበር። ለቻናሉ ግን አዲስ ከሆኑ ሰብስክራይብ ካላረጉ ሰብስክራይብ ማድረጉት እንዳይረሱ። ይሄ ቪዲዮ ሰዎች ጋር እንዲደርስ ሼር እና ላይክ ማድረጉትንም እንዳይረሱ። በሚቀጥለው ቪዲዮ እስከሚገናኝ እስከዛ ድረስ ይመቻችሁ። ቻው